ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከናንተ ጋር የጋራ ቆይታ የማደርግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። አንጋፋዋ ድምጻዊት ሳጅን አልማዝ ተፈራ ከዚህ ዓለም በሞት ተለየች። ድምጻዊት አልማዝ ተፈራ ባደረባት ህመም በሕክምና ስትረዳ ቆይታ ሐምሌ 16 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይታለች። ድምጻዊት አልማዝ በነጌሌ ቦረና ተወልዳ ያደገች ሲሆን እድሜዋ ለትምህርት ሲደርስም በይርጋለም ከተማ የቀለም ትምህርቷንም ተከታትላለች። ከዛም በጅማ ፖሊስ ኦርኬስትራ ባንድ ከምስረታው ጀምሮ ለበርካታ ዓመታት በድምጻዊነትና በግጥምና ዜማ ደራሲነት እንዲሁም በጃዝ ሙዚቃ ተጫዋችነትም አገልግላለች። ድምጻዊቷ 3 የሙዚቃ አልበሞችን አሳትማ ለአድማጭ ደረሴ ሲሆን የመጀመሪያ አልበሟን በ1978 ዓ.ም ለአድማጭ ጆሮም አድርሳለች። በዚህም አልበሟ ላይ ጅማ ላይ ነው ቤቱ፣ አካል መውደድ፣ የፍቅር ጽጌረዳና ሌሎችም የተወደዱ የሙዚቃ ስራዎችንም ተካተውበታል። አልበሙ ጅማ ከተማ በሚገኝ መንዝ ሙዚቃ ቤት የታተመና ተወዳጅነትን ያተረፈም ነበረ። በ1982 ዓ.ም ደግሞ ሁለተኛ አልበሟን በዚያው በመንዝ ሙዚቃ ቤት አሳታሚነት ለአድማጭም አድርሳለች። በ1993 ዓ.ም ከጅማ ወደ አዲስ አበባ በማቅናት በፖሊስ ኦርኬስትራ ባንድ ውስጥም ማገልገል የቻለች ድምጻዊቷ በዚያም ወቅትም 3ኛ የሙዚቃ አልበሟን በአፍሪካ ኤሌክትሮኒክ ሙዚቃ ቤት አሳታሚነት እንዲሁም አከፋፋይነት ለአድናቂዎቿ አድርሳለች። ድምጻዊት አልማዝ ከአልበሞቿ በተጨማሪ በተለያዩ ወቅቶችም ተወዳጅ ነጠላ ዜማዎችንም ተጫውታለች። በዜማና ግጥም ደራሲነት ብቃት ያላት በመሆኗም ብዙዎችን ሙዚቃዎቿን በራሷ ዜማና ግጥም ደራሲነትም አዘጋጅታለች። በዚህም ከራሷ አልፋ የሂሩት በቀለን እንደ ንጋት ጮራ የባቄላ አበባና ቃል ኪዳን ክበር የተሰኙ ዘፈኖች ግጥምና ዜማን ደርሳም ሰጥታታለች። ድምጻዊዋ የግጥምና ዜማ ደራሲዋ አርቲስት አልማዝ ተፈራ የሁለት ሴት ልጆች እናትም ነበረች። የራቁታችሁን ፎቶ በሶሻል ሚዲያ እለቃለሁ በማለት አስፈራርቶ ክብረ ንጽህናን የገረሰሰና የግብረ ስጋ ድፍረት በደል ወንጀል የፈጸመው ተከሳሽ በጽኑ እስራት ተቀጣ። በፌዴራል መጀመሪያ ፍርድ ቤት ልደታ ምድብ 7ኛ ወንጀል ችሎት የቀረበው ተከሳሽ ጸጌ ሲሳይ ስዩም እንቁላል ፋብሪካ ይገዙ ሜዳ ተብሎ በሚጠራው መኖሪያ ቤቱ የ14 ዓመት እድሜ ያላቸውን የግል ተበዳዮችን ላስጠናችሁ በማለት ለእህቱ ልጅ በማስጠራት በ2018 ዓ.ም ያስገድዶ መድፈር ወንጀል ስለፈጸመባቸው በአቃቤ ሕግ ክስ ተመስርቶበታል። ተከሳሽ ግንቦት 30 ቀን 2018 ዓ.ም በግምት ከቀኑ 10 ሰዓት ሲሆን በአራዳ ክፍለ ከተማ ወረዳ 04 ልዩ ቦታው እንቁላል ፋብሪካ ይገዙ ሜዳ አካባቢ በሚገኘው መኖሪያ ቤቱ ውስጥ የ14 ዓመት እድሜ ያላትን የግል ተበዳይ ላስጠናሽ ብሎ በማስጠራትና ከወንጀል ድርጊቱ በፊት ገላዋን ስትታጠብ ያነሳትን ፎቶ ፌስቡክ ላይ እለቅብሻለሁ በማለት በልጅነት አይምሮ አስፈራርቶ የግብረ ስጋ ግንኙነት የፈጸመባትና ክብረ ንጽህናዋን እንዲገረሰስ ያደረገ በመሆኑ በፈጸመው የግብረ ስጋ ድፍረት ወንጀል አቃቤ ሕግም ከሶታል። በሁለተኛ ክስ ተከሳሽ የወንጀል ሕግ አንቀጽ 626 ንዑስ አንቀጽ 1 በመተላለፍ ሚያዝያ ወር 2018 ዓ.ም በግምት ከቀኑ 11 ሰዓት ሲሆን በአራዳ ክፍለ ከተማ ወረዳ 04 ልዩ ቦታ እንቁላል ፋብሪካ ይገዙ ሜዳ በሚባለው መኖሪያ ቤት ውስጥ የ14 ዓመት እድሜ ያላትን የግል ተበዳይ ላስጠናሽ ብሎ በእህቱ ልጅ በማስጠራት የግብረ ስጋ ግንኙነት የፈጸመባትና ክብረ ንጽህናዋን እንዲገረሰስ ያደረገ በመሆኑ በግብረ ስጋ ድፍረት በደል ወንጀል አቃቤ ሕግም ክስ መስርቶበታል። አቃቤ ሕግም በጉዳዩ ላይ የሰውና የሰነድ ማስረጃዎችን ያቀረበ ሲሆን ተከሳሽም በአቃቢ ሕግ የቀረበበትን የሰውና የሰነድ ማስረጃ ማስተባበል ባለመቻሉ ድርጊቱን መፈጸሙን በማስረጃ ተረጋግጦ የጥፋተኝነት ፍርድም ተላልፎበት ተከሳሽ ጥፋተኛ የተባለው ሁለቱም የወንጀል ሕጎች ሲሆን አቃቢ ሕግም ተከሳሽ የተከሰሰው በተደራራቢ ክሶች ስለሆነ በወንጀል ሕግ አንቀጽ 85 መሰረት ከብዶ እንዲወሰድ የቀረበውን ጥያቄ ፍርድ ቤቱ ተቀብሎ ሐምሌ 12 ቀን 2018 ዓ.ም በዋለው ችሎት ወንጀለኛው የቀደመ ሪከርድ ስለሌለበት አንድ ማቅለያ በመያዝ በ10 ዓመት ጽኑ እስራት እንዲቀጣም ወስኖበታል። ወደ ውጭ መረጃዎቻችን እናልፋለን። ነፍሰ ጡር የነበረች ፍቅረኛውን የገደለው የኬንያ የቀድሞ ባለስልጣን ጥፋተኛ ተባለ። የቀድሞ የኬንያ ካውንቲ አስተዳዳሪ ኢኮት ኦባዶ ነፍሰ ጡር የነበረችውን የ26 ዓመቷ የዩኒቨርሲቲ ተማሪ ፍቅረኛውን በመግደሉ ጥፋተኛ ተባለ። እንደ አውሮፓውያኑ በ2018 ሻሮን ኦስቲያሪ በደም የተለወሰ አስክሬን ከምዕራብ ኬንያ ራቅ ብሎ በሚገኘው ጥቅጥቅ ያለ ስፍራ ላይም ተጥሎ ተገኝቷል። ወንጀሉ በተፈጸመበት ወቅትም የሚጎሪ ካውንቲ አስተዳዳሪ የነበረው ኦብዶ እንዲሁም 2 ተባባሪዎቹ ሐሙስ ዕለት ጥፋተኛ ሆነው በመገኘታቸው
እንዲፈታላቸው የፍርድ ውሳኔም ተሰጥቶባቸዋል። የኦስቲዮን ሞት ከፍተኛ ተቃውሞ የቀሰቀሰ ሲሆን በሀገሪቱ በሴቶች ላይ የሚደርሰውን ጥቃት ምን ያህል የከፋ መሆኑን ያሳያልም ተብሏል። እንደ አውሮፓውያን አቆጣጠር በ2022 በመላ ሀገሪቱ በተደረገ የዳሰሳ ጥናት ቢያንስ 34 በመቶ የሚሆኑ ሴቶች አካላዊ ጥቃትም ያጋጥማቸዋል። ጉዳዩን ሲከታተል የነበረው ዳኛ ሲሲሊያ ጉቶአ ውሳኔውን ሲያነብም ኦብዳ ኦቲያኖን ለማስወገድ አሲሯልም ብለዋል። አክለውም እንደተገደለ ለወንጀለኛ ቡድን ምክንያት አቀርበዋል፣ አነሳስቷል፣ እንዲሁም ገንዘብ ከፍሏል ሲልም ዘርዝሯል። የኦብዱ የቀድሞ የግል ረዳቱ የነበረው ማይክል ኦያሞ ግድያውን በማመቻቸትና የቀድሞ የካውንቲው የመዝገብ ቤት ሰራተኛ ካስፓል ኦቢዮሮ የቦታና የመኪና ድጋፍ በማድረግና የወንጀሉን ደብዛ ለማጥፋት በመውጣት ወንጀለኛ ሆነው መገኘታቸውንም ዳኛው ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዲታሰሩ አምነስቲ ኢንተርናሽናል ጥሪ ያቀረበ። የአምነስቲ ኢንተርናሽናል የምርመራ ተሟጋችነት የፖሊስና የዘመቻዎች ከፍተኛ ዳይሬክተር ኤሪካ ጎቬራ ሮዛስ የእስራኤል መሪ የዓለም አቀፍ የወንጀል ፍርድ ቤት እንዲታሰሩ ጥሪ አቅርበዋል። ሮዛስ በቅርቡ ኔታንያሁ የአሜሪካ ከተማን ሲጎበኙ እንዲታሰሩ የጠየቁትን የኒውዮርክ ከንቲባ ዞህራን ማምዳኒ የተናገሩትን አስተጋብተዋል። ሮዛስ በኤክስ ላይ በጻፉት መልእክት የአሜሪካ ባለስልጣናት የሰብአዊ መብትን ማስከበርና የሕግ የበላይነትን ማስከበር አለባቸው ቸውም ሲሉ ተናግረዋል። ዓለም አቀፍ የወንጀለኛ ፍርድ ቤት በ2024 በኔታንያሁ ላይ የእስር ማዘዣ ማውጣት ይታወሳል። እስራኤል በጋዛ ላይ ባካሄደችው የዘር ማጥፋት ጦርነት ወቅትም የጦር ወንጀለኞችን ፈጽማለች በሚል ክስም ቀርቦባታል። በሌላ መረጃ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዌስት ባንክ ታል መንደር በተፈጸመው የተኩስ ልውውጥ አንድ እስራኤላዊ ከተገደለ በኋላ አጥብቀው ምላሽ እንደሚሰጡ ቃልም ገብተዋል። በአሸባሪዎችና በሚደራጁት እንዲሁም በሚደግፉት ላይ በሙሉ ኃይላችን እርምጃ እንወስዳለንም ብለዋል። አክለውም በይሁዳና በሰማሪያም የሽብርተኝነት እንቅስቃሴ ቦታ እንዲያገኝ እንፈቅዳለን ሲሉም ኔታንያሁ በሰጡት መግለጫ ላይም ተናግረዋል። የፍልስጤም ባለስልጣናት የእስራኤል ኃይሎችም ሆኑ ሰፋሪዎች በስፍራው ላይ 4 ፍልስጤማውያንን በመግደል ተጠያቂ እንደሚሆኑም ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።